ስልኛ አቶ ሽሎሞ ተረተና አቶ ፋሲል እንደምን አለ? ሰላም ውለሃል? እግዚአብሔር ይመስገን። አቶ ሽሎሞ እንግዲህ ወደ መታሰቢያ ቀን እየተቃረብን ነው። ፊትህንም እያየሁት ነው። ሁላችንም ይህ መታሰቢያ ቀን በሚመጣበት ጊዜ ምን እንደሚሰማን አውቃለሁ። ስለዚህም ነው በዛሬው ዝግጅታችንም ነገም ተነጎዳያም ሰፋ ያለ ትኩረት የምናደርግበት። ላንተ የመታሰቢያ ቀን ምንድነው አቶ ሽሎሞ? ያው ለአቶ ፋሲል ይሄ ቀን በእውነት እነዚህ ሰማዕታት ወጣቶች፣ ሴቶች፣ ወንዶች እናት አባታቸውን ጥለው በአጭር እድሜያቸው ከ20 እስከ 30 ባለው ውስጥ የተሰዉ እንደውም ከዛ በሚያንስ 22 21 ከዛም ቢያንስ አንዳንዶቹ ጭራሽ ዘር የሌላቸው እነሱን የሚቀጥል ዘር የሌላቸው አንዳንዶቹ ደግሞ ሚልዊም ወይም ደግሞ መጠባበቂያ ውትድርና አገልግሎት ተጠርተው ሄደው ልጅ ሚስት እናት አባት ትተው የተሰዋሉ። በእነዚህም ሰማዕታት በመናስታውስበት ጊዜ የሟቾችን ብቻ ሳይሆን የሟቾችን ቤተሰብና ከቅርብ ያሉትና እስከ ዘላለም ድረስ በተለይ እናቶችም ልጆችም አባቶችም የማይረሷቸው ለሀገር ሲሉ ለግል ጥቅማቸው አይደለም። ይሄ ነው ልዩነቱ። ለሀገር ሲሉ ለሀገር ደህንነት ሲሉ ህይወታቸውን የሰው ናቸው። ስለዚህ እነዚህ የሞቱት ሰማዕታት በእውነት በኔ በኩል ለነሱ ለሟቾችና ለቀረው ለቤተሰባቸው ከፍተኛ የሆነ ክብር መሰጠት አለበት። የነሱ ጉዳይ በሚነሳበት ጊዜ ፖለቲካ መኖር የለበትም፣ አለመግባባት መኖር የለበትም። ሁላችንም ቢሆን አንገታችን ደፍተን ልክ እንደነሱ ቤተሰቦች ሆነን ነው ማሳለፍ ያለብንና ማስታወስ የሚገባል። ምክንያቱም አንዲት ሀገር ህይወቱን የሚሰዋ ኃይል ከሌላትና የሚከላከልላት ከሌለ ማህበረሰብ የለም ማለት ነው። እኔ እናንተ አሁን አቶ ፋሲል አንተ ቴልአቪቭ ሆነ እኔ ሬሾን ለጽዮን ሆኜ የምናደርገው የቃለም መጠይቅ ውይይት ሊካሄድ የሚችለው ገዳር ደንበሮቻችን ላይ አሁን እኔ ባለውበት ለምሳሌ እኔ 3 ልጆች ወታደሮች ናቸው። 3 አንዱ ልጄ ሊባኖስ ደንበር አለ፣ አንዲቱ ልጄ ሄብሮን አለች፣ አንዲቱ ልጄ በርግጥ ቴልአቪቭ ሆና የኢንተለጀንስ ብርጌድ ሆና ታገለግላለች፣ አገልግሎት ታደርጋለች። እነሱ 24 ሰዓት ነው የሚሰሩ ማለት ነው። ይሄ ማለት ምንድነው? እኛ ሳድገን ልጆቻችን ለ3 አመት ለመንግስትና ለእስራኤል ህዝብ እንሰጣቸዋለን። ህይወታቸውን እነሱ ለደሞዝ ብለው አይደለም የሚሰሩት፣ ጥቅም ሊያገኙ ብለው ግል ጥቅም አይደለም። አገር ወዳድነታቸውን ለማሳየትና የአገር ግዴታቸውን ለመወጣት ነው እያገለገሉ ያሉት። ስለዚህ እያንዳንዳችን ከቤታችን ያለን ስለምናውቀው እኛም ያለፍንበት ስለሆነ አንተም ወታደር ነበር አቶ ፋሲል፣ እኔም ወታደር ነበርኩ፣ እኔ ቃጺል ነበርኩ ወይም ደግሞ ኦፊሰርም ነበርኩ። በአጠቃላይ ያደረግነው አገልግሎት ለዚች ሀገር ህይወታችን ሰውተንላታል ማለት ይቻላል። ስለዚህ አሁን በነገው ዕለት ከነገ ወዲያ የሚታሰቡት የምናስታውሳቸው ወንድሞቻችን በተለያየ ምክንያቶች የተገደሉ የሞቱ በጦርነት ህይወታቸውን የሰው ልጆቻችን ወንድሞቻችን እህቶቻችንና ወገኖቻችን በእውነት አንገታችን ደፍተን ነው እነሱን የተቀደሱበትን ዓላማና የሞቱበትን። ስለዚህ ነው አንዳንድ ጊዜ የእስራኤል ማህበረሰብ የናጠጠ ማህበረሰብ ሆኖ አንዱን አንዱ ሲጠልፈው አንዱን አንዱ በተለይ ፖለቲከኞች ጥላቻ ሲፈጥሩ የማህበረሰቡን የህዝቡን የውስጥ የልብ ትርታ ያልተረዱ መስሎ ይታየኛል። የእስራኤል ሀገር ህዝብ ከሁሉም በላይ ጉልበቱ ኃይሉ አንድነቱ ነው። አንድነቱ ደግሞ በአገር ወዳድነቱ። አገር ወዳድ ስትሆን ለአገሪቱ ህይወትህን ትሰጣለህ። አገር ወዳድ ስትሆን ህግ አትጥስም። አገር ወዳድ ስትሆን ለመንግስት ግብር በሰዓቱ ትከፍላለህ። አገር ወዳድ ስትሆን ወንጀል የሚሰሩትን ሰዎች አሳልፈህ ትሰጣለህ። አገር ወዳድ ስትሆን ሙስና እንዳይኖር ጥረት ታደርጋለህ። አገር ወዳድ ስትሆን
አንዱ አንዱን ማህበረሰብ ደግሞ ይረዳዋል ይደግፈዋል ቢቷክሎሚ የሚባል ሌሎችም ነገሮች ሁሉ ሊመጡ የቻሉት ማህበረሰቡ በኢኮኖሚው እንዲዳብር በስርዓትና ደንብ በተሞላበት መንገድ ከሰራ በአጠቃላይ የህይወት ኑሮው የተሻለ እንዲሆን ይሆናል ማለት ነው እነዚህ ነገሮች በሙሉ የአብሮነት ኑሯችንን ከፍ የምናደርግበት ነው ለዛ ነው አሁን ለምሳሌ አዛ ውስጥ ያሉት ወገኖቻችን በተለይ አዛ ውስጥ ያሉት ወታደሮቻችን ዳር ደንበር ሊያስከብሩ ሄደው የተሰውና ተሰውተው አስክሬናቸውን ዘው ሄደዋል በህይወት ይያሉ ደግሞ ጠልፈው የወሰዷቸው ደግሞ የማረኳቸው ማሉ እየተዋጉ ለዛ ነው የእስራኤል ሀገር ህዝብ መክፈል ያለበትን ዋጋ ሁሉ ከፍሎ እነዚህን ወንድሞቻችን ከጦርነት ላይ ተማርከው ይሄዱትን ወይም ደግሞ እየተዋጉ ህይወታችን የሰጡትን አምተን እዚህ ሀገር መቅበር አለብን የምንለው ለዛ ነው ቀላል ነገር አይደለም አስተሳሰቡ በአንድ በኩል ፊታችን የቆመው አረመኔ ቆራጥ መጥፎ ቴሮሪስት ድርጅት ነው ይህ ቴሮሪስት ድርጅት ደግሞ በህዝብ ዘንድ ሽፋን እየተቀበለ ያለ ድርጅት ነው ቢሆንም እንኳን እኛ አላማችን ማለት ነው ለወደፊት ልጆቻችን እኔኮ ተማሪኬ በህል መንግስት ያመጣኛል የእስራኤል ሀገር ህዝብ ያመጣኛል ብለው በኮንፊደንስ በራሳቸው ተማምነው አገልግሎታቸውን ለመስጠት እንዲሄዱ እነዚህ የተጠለፉት ወታደሮቻችን በህይወት ያሉት በህይወት የሞቱት አስክሬናቸው መጥቶ ለእስራኤል ቀብር መድረስ አለበት ስለዚህ በአጠቃላይ በዚህ 2 አመት ውስጥ የምናደርገው የነጻነት ቀን በዓለም ወይም ደግሞ የሞቱትን የምናስታውስበት የተከፈተ ቁስል አለና በፋሲል ይህ ቁስላችን በተለይ አዛ ውስጥ ያሉት 59 ቤተሰቦቻችን ወንድሞቻችን ባለፈው አመት ቁጥራቸው በርከት ያለ ነበር እግዚአብሔር ይመስገን መተዋን የመጡማሉ አሁን ግን ያሉት ወገኖቻችን እንዲመጡ ያል ሁሉ ጊዜ እንደተቀደሰ ዓላማ አድርገን የምናየውና ለዚህ ነው ለሁሉም ግን ይሄም ዓላማ ግብ እንዲመታ ከተፈለገ አሁንም ቢሆን የፖለቲካ አዝማሚያችን የተለያየ ሊሆን ይችላል ግን የማናልፈው ቀይ መስመር መኖር አለበት የማናስመው ቀይ መስመር ማለት እንዴት ነው እነዚህን ወንድሞቻችን አገልጋዮቻችን በእኛ ስል የተሰውቱን በእኛ ስል የተማረኩትን በእኛ ስል በህይወታቸውን ያለፉትን የምናስታውስበት ቀን ግን አንድ መሆን አለብን የተቀደሰ ቀን መሆን አለበት በሳምንት ውስጥ ምንም አይነት የፖለቲካና የርዕዮተ ዓለም ልዩነት ጎልቶ መታየት የለበትም ይሄ ተስፋ የማደርገው ይሄ ነው አጥፋስ ኦኬ እንግዲህ ነገም ተረወደ እንመለስበታለን በዚህ ርዕስ ላይ እንግዲህ ሰሞኑን ከፍተኛ ትኩረት የምናደርግበት ርዕስ ነው ሰማዕታትን ነፍስ ይማር አቶ ሽሎሞ እስቲ ከእስራኤል ክልል ወጣ ላድርግህና ወደ ኢራን ልውሰድህ ኢራን በዛሬው ዕለት የተለያዩ መግለጫዎች እየወጡ ነው ትላንትና አደጋ ነው ሲሉ ነበር ዛሬ ግን እስራኤልን መወንጀል ጀምረዋል ስለዚህ የደረሰውን ቃጠሎ ማስመልከት አቶ ሽሎሞ የቴክኒክ ጉድለት አለበት እንደገና መልሰን ለማግኘት ጥረት እናደርጋለን እናንተ ሊሆን ይችላል ከኔ አይደለም ኦኬ ቀጥል ያውለ ኢራኖች በሚያደርጉት ተድራጎትና ስራቸው እግዚአብሔር ማት ያመጣባቸው ነው ማለትም እግዚአብሔር ማቱ ደግሞ እንዲመጣባቸው ትንሽ የሚለኩስ ሊኖርም ይችላል እሱ ችግር የለውም ዛሬ ለኩሳቸዋል እያሉ ነው እስራኤል ተሳት ኖር አትቀርም እያሉ ነው ዛሬ እኮ ያውለ ታስታውስ እንደሆነ ይሄ አሁን ከተመረጠው ፕሬዝዳንት በፊት ከአዘርባይጃን ሲመጣ አንድ ፕሬዝዳንት አንተ ከመጀመሪያው ጀምሮ ነው የተናገርከው ይሄን ነገር ቀጥል አቶ ሽሎሞን ኦኬ አቶ ሽሎሞን የመስመር ትንሽ ችግር ያለ መሰለኝ ምናልባት የኢንተርኔት ወይ ከዛ ወይ ከያል ኦኬ ቀጥል እና በአየር ላይ ተንሳፎ ከአዘርባይጃን ሲመጡ የቀሩ 2 ሄሊኮፕተሮች ነበሩ
እና ያቺ ሄሊኮፕተር ተለይታ እዛ ላይ በረሃ ላይ ወድቀው ከወደቁ በኋላ አውሬው ሊበላቸው ጅቡ ሊበላቸው ያው የሞቱት ሞተው አየሪቱን እንኳን ለማዳን በጥበብ ማለት ነው እንግዲህ እግዚአብሔር በጥበብ ያደረገው ነገር ይመስለኛል ወይም ደግሞ የጥበብ ደጋፊዎች አንዳንዶች ደግሞ ሊኖሩ ይችላሉ ስለዚህ ኢራኖች ያላቸውን አምባገነንነት አመለካከት ሪዮት ዓለማቸውን እስከቀየሩ ድረስ ማአቱ በእነሱ ላይ ይቀጥልባቸዋል ስለዚህ አንተ የሌላውን ቤት ሄደህ ያቃጠልክ እየለኮስክ ሳት ያመጣ ባለም አቀፍ ደረጃ ወንጀሎችን እየሰራ እንደው እኔም ዝም እየተኛለሁ አይደለም ስለዚህ እኔ እንደምመስለኝ ከሆነ ከቻይና ተነስቶ ይሄ ሆመር ነፍጥ ወይም ኤክስፕሎዥን ማቴሪያል ከዚያ ብዙ አይነት ነገር ነው በነገራችን ላይ ተጭኖ መጥቶ በውስጥ ባህር ላይ ሁሉ አልፎ ከኤርፖርታቸው ተቀምጦ በተቀመጠበት ሰዓት አይቶ ተጠንቅቆ ደግሞ ያ አደጋ ደግሞ በአንድ ቀን እንዳይሳቱ እንዳይጠፋ ቀስ እያለ እየተቃጠለ እጅ ወይም ጥበብ ሊኖርበት ይችላል እኔም አንተም ማዘን የለብንም ብራቮ ነው የምንለው ጥሩ ነው ይቀጥላል ይሄ እነሱ የኒውክሌር ቦምብ ፕሮግራማቸውን እስካላቋረጡና የአያቶላ ሪዮት ዓለም አመለካከት እስካልወደመና ኢራን የዲሞክራሲ ሀገር ሆና ተመልሳ ከ1979 ዓመተ ምህረት በፊት እንደነበረችው ውቢቱና መልካሚቱ ሀገር እስካልተገነባች ድረስ እዛው ነው እየየቢሉት ምንም አያዋጣም ስለዚህ የነሱ ፕሮክሲስ ወይም እዚያ አካባቢ ካሰም ሱሌማኒ የገነባው ኔትወርኪንግ በዚህ በአዛ አጃዳ እስላሚና ሐማስን እንዲሁም ሐማስንና እንዲሁም አጃዳ እስላሚን ይሁዳና ሰማሪያ ሂዝቦላንም ቢሆን በሊባኖስ የወተት ዝንቦችን ሁቲሞችን በየመን እንዲሁም በሱሪያ ደግሞ የሂዝቦላንና ስለዚህ ጀነራሎቻቸው ሁሉ አልቀው የኒውክሌር ቦምብ መሐንዲሶቻቸው እየተቀጠቀጡ ብዙ ነገር ማለት ምን እየፈለጉ እንደሆነ አላውቅም አሁን የቀራቸው ኻሜናይን ምናልባት ደግሞ ከተቀመጠው እንቅልፍ ዞት እንዲቀር ማድረግ ካልሆነ በቀር ገና እነሱ ጀግናንን ዛቻ ይነዛሉ ይላሉ ህዝባቸው የሚበላዋቸው የኒውክሌር ቦምብ ለመገንባትና እስራኤልን ለማጥፋት ዝግጁት ያደርጋሉ ቅድመ ዝግጅት ያደርጋሉ ስለዚህ እስራኤል መተኛት የለባትም ሌሎችም የሚያንቀላፉ ካሉ ከእንቅልፋቸው እያስነሳች ደወል መደወል አለባት ስለዚህ በትላንትናው ዕለት የወረደባቸው ማት በቅዳሜ ዕለት ማለት ነው እንግዲህ ማት መጥቶባቸዋል እኛም ማቱን አመጣነባቸው አምላክ እግዚአብሔርም አመጣባቸው አምላክ እግዚአብሔር አመጣባቸዋል ብለን እንለፈውና ተፋሲል ቢቀጥል ጥሩ ነው ስለዚህ ሁላችንም ቢሆን ደስተኞች ነን በርግጥ ሰው ሲጎዳ ሰው ሲሞት ቢደሰት ሰው የለም ግን ኢራን ማወቅ አለባት ኢራን ዋጋ መክፈል አለባት ኢራን በመታደርገው ተድራጎት ያለም አቀፍ የሽብርተኛ ኤክስፖርተር አገር ነች ስለዚህ አንተ ሽብርተኛ ኤክስፖርት እያደረገ ከቤቴ ውስጥ ከጓሮዬ ውስጥ ከጉኛዬ ውስጥ ምንም የሚመጣ ነገር የለም ብለ ልታስብ አትችልም ስለዚህ ኢራኖችን በአጠቃላይ እናጠቃልለውና የእግዚአብሔር አምላክ የእስራኤል አምላክ አይተኛም አያንቀላፋም እየቀጠቀጣቸው ነው ትንሽ ደግሞ ቤንዚን መስጠት ካለብን ለአምላካችን እናደርጋለን ማለት ነው አንድ ደቂቃ አለ ከዛ በላይ እንኳን የለም የሊባኖስ ስጣታ ሂዝቦላ እየቀመሰ ዝም ብሏል ትላንት እንደሚባለው ከሆነ እስራኤል በተደጋጋሚ ሰላማዊ ዜጎችን ላለመጉዳት አስባ ምልክት ከሰጠች በኋላ የሂዝቦላ እንደሚባለው ከሆነ እንደ ውጭ ሀገር የዜና ምንጮች የሚሳኤል ማከማቻውን አጋይተዋለች እስራኤል ብራቮ ማለት አለብን እኔ እናንተ በእስራኤል በመታደርገው ተድራጎት መኩራት ይኖርብናል እስራኤል በሊባኖስ ላይ የምታደርገውን ፖሊሲ ቀጥለው ቢሆን በ2006 ዓመተ ምህረት ጊዜ ጀምሮ ሂዝቦላ ይፍረከረክ ነበር ሂዝቦላ ይጠፋ ነበር ኢራን እንደዚህ አትጋነንም ነበር ስለዚህ አሁንም ቢሆን እስራኤል ካደረገችው ድንጅ በኋላ ሂዝቦላ ተመልሶ ራሱን ማቋቋም የለበትም የጦር መሳሪያ እንደገና መገንባት የለበትም የኢኮኖሚ ተድራጎቱና አቅሙ ችሎታው መዳበር የለበትም
ይሄን ካልነ በኋላ ከፈረሙ በኋላ እስራኤል ምንም አታደርግም ይያሉ የጦር መሳሪያውን ማከማቸት ምን ማለት ነው? ስለዚህ እስራኤል ብራቮ ጥሩ ነው ያደረገች አሁንም ይቀጥላል። በእርግጠኝነት ኔልንገራህ አቶ ፋሲል የሊባኖስ መንግስትን በላፉ እስራኤል ለምን ያደረገች ግን ደስተኛ ነው ያንጨበጭበልናል። ሂዝቦላና ኢራን እና የወተት ዝንቦች እና የቀረው የሐማስ ርዝራጅ እስካልጠፋ ድረስ እስራኤል የበላይነቷን ማሳየት አለባት። ከተፈለገው ቦታ ሁሉ እየሄደች መቀጥቀጥ አለባት። ይሄ ነው መደረግ ያለበት። ይሄ ነው እየተደረገ ያለው። ቅድም አንተ ከመግቢያ እንደተናገርከው የወተት ዝንቦች አሜሪካ የኛ ስራ እየሰሩልን ነው። እግዚአብሔር ይስጣቸው፣ አምላክ ይመስገን። ስለዚህ ከዚህ ከቅርቡ ያለውን ቤሩት ውስጥም ሆነ ከየትም ቦታ ቢሆን ሊባኖስ ውስጥ የሂዝቦላ ማንሰራራት የሚታይበት ቦታ ሁሉ እስራኤል እየሄደች መቀጥቀጥ አለባት። ያ ብቻ ሳይሆን ልንገርህ አንድ አረፍተ ነገር ይሄ ሊያስተምረን የሚችለው ጁሊያኒ የሚባለው የሱሪያው መንግስት እሱ እንኳ ሱሪያ ተቀጥቅጣ አሳድ ፈርጥጦ ወደ ሞስክቫ ሄዶ ከፑቲን እግሩ ወድቆ ባካሄድ ነው ብሎት እስራኤል የሱሪያን የጦር ኃይል ካፈረሰች በኋላ ጁሊያኒ ምንድነው ያለው? እነዚህ ሰዎችም አደገኞች ናቸው እና እስራኤል አደገኛ ሀገር ናት። ከእስራኤል ጋር የዲፕሎማሲ ግንኙነት ማድረግ አለብኝ። ጎላን ተራራም አልጠይቅም፣ ብቻ ከአብርሃም ኮርት ከሚባለው ከዚያ ባካችሁ አግቡኝ አውጡኝ ብሏል። ያ የሚያሳየው ምንድነው? እስራኤል የበላይነቷን ስለተጎናጸፈች ነው። ያ ካልሆነ ምን ጊዜም ቢሆን እስራኤል ደካማ ብትሆን ኖሮ ሁሉም ካንገቷ ላይ ቆሞ ረግጦ ቀጥቅጦ ነው በማለፍ የሚገባው። ስለዚህ ሱሪያም ጥሩ ነው፣ ሊባኖስም እየተቀጠቀጠች ነው፣ አዛም እየተቀጠቀጠች ነው። ሁቲሞችም ደግሞ እባካችሁ እያሉ ጫት ቅመው የሚገቡበት የሚወጡበት እያጡ እየተቸገሩ አሁን ማታ ማታ ጨለማ ቢሆንም መርቅ ነው ሲያበቁ ይሞክራሉ፣ ግን ተመረቀኑ በኋላ ይደበደባሉ። ይሄ ነው ያለው ሁኔታ። አቶ ሽሎሞ ላይ ቀድሞ የክኔሴት አባልና ምክትል አፈ ጉባኤ እንግዲህ ሰሞኑን በተደጋጋሚ እንገናኛለን በሰፊው የመታሰቢያ ቀንም የነጻነት ቀንም ነው። በጣም አመሰግናለሁ ስላነጋገርከን። አመሰግናለሁ። መልካም ቆይታ። አቶ ሽሎሞ አመሰግናለሁ።